በዛብህ ወይ ሰብለ ወንጌልዬ መጣሽልኝ? አዎ በዛብህዬ፣ እንደመጣሽ ባትመለሽ እዚሁ ብትቀሪ ደስ ይለኝ ነበር። ልቀር ነው የመጣሁት። አልገባኝም። አባዬ በዛብህን አታገቢውም የዳ ልጅ ነው ሲለኝ ሀብት ንብረቱን ትቼለት አንተ ጋር መጣሁ። ልጅ ከእውቀት የራቀ ነው። አስረዳ ነው ሊገባው ግን አልቻለም። 4 ሲካፈል ለ4 ስንት እንደሆነ ራሱ አያውቅም። 4 ሲካፈል ለ4 አታውቅም? 4 ሲካፈል ለ4 ስንት ነው? 4 እንጀራ አለኝ። ያለኝን 4 እንጀራ ለአንተ፣ ለእናትህ፣ ለወንድም፣ ለእህትህ እኩል ባካፈላችሁ ስንት እንጀራ ይደርሳችኋል? 4 እንጀራ ለ4 ሰው ማካፈል አይቻልም። ለምን? መቼ አካፍለህን ታውቃለህ አባዬ? 4ቱንም ብቻህን ነው የምትበላው። በዛብህ ወይ ሰብለ ወንጌልዬ መጣሽልኝ? አዎ በዛብህዬ፣ እንደመጣሽ ባትመለሽ እዚሁ ብትቀሪ ደስ ይለኝ ነበር። ልቀር ነው የመጣሁት። አልገባኝም። አባዬ በዛብህን አታገቢውም የዳ ልጅ ነው ሲለኝ ሀብት ንብረቱን ትቼለት አንተ ጋር መጣሁ። ምን ማድረግሽ ነው? ተመለሽ፣ ወደ አባትሽ ተመለሽ። መመለስ አልፈልግም፣ ካንተ ጋር ነው። ሰብለ አልገባሽም ማለት ነው። ምን? አባትሽ ባላባት ስለሆነ ሀብታም ስለሆነ ነው ያፈቀርኩሽ። የኔ ሀብታሙ ባላባት ምን ይሰራልኛል? በቃ የሱ ገንዘብ ምንም አይሰራልኝም። አንተ ትሻለኛለህ፣ አንተ ትበቃኛለህ። ቆንጆ ንግግር ነው። እኔ ጋር ግን አይሰራም። በቃ እንለያይ። ተው በዛብህ፣ ተለያዩ ሲባል የሰማ ሰው ምን ይለናል? ግድ የለም አትሂድ፣ አብሮ መኖር ይሻለናል። የማዲንጎ ዘፈን ሸኙኝ ልሂድ፣ በቃ ይዘጋጅልኝ ሻንጣዬ። ኧረ ተው በዛብህ፣ ስለ ፍቅር ብለህ። ሰብለ ወንጌል አገግኝ። እሺ የሆነ ስግጥ የምትይው ነገር አለ አንዳንዴ። አሁን በቃ ተለያይተናል። ምን ላደርግ ነው? እሺ በቃ አንቺን ተማምኜ ነበር እዚህ የተቀመጥኩት የነበረው። በቃ አዲስ አበባ ሄጄ የቀን ስራ እሰራለሁ። እሺ እኔ ያላንተ ምን አደርጋለሁ? እኔ እንጃ። ገዳም ግቢ። ፍቅራችን እስከ መቃብር ነው። ፍቅር እስከ መቃብር የተባባልነውስ ምን አገባኝ? እኔ አግብቼ እወልዳለሁ። መቃብር ውስጥ እንገናኝ። ቤቲ በሰላም ነው? የለችም። ለምን ፈልጋት ነው? ጸጉሯን ልቆርጠው። ምን? ጸጉሯን እቆርጠዋለሁ፣ መልኳን አበላሽዋለሁ። ምንድን ነው የምታወራው? ምን አገባ? ዞር በል። ሚስቴ ነች እኮ። ሚስትህ በጣም ቆንጆ ነች እና የኔ ሚስት ትቀናባታለች። ሚስቴ አስቀያሚ ነች በጣም። ከዛ ቆንጆ ሴቶችን ባየች ቁጥር ልቧ ይሰበራል። የሷን ልብ እንዲሰበር ያደረጉ ሴቶችን ደግሞ እኔ ቅስማቸውን እሰብረዋለሁ። አንዷ ደግሞ ያንተ ሚስት ነች። ስነ ስርዓት ያዝሽ። ጫፏን አትነካትም። ምንም አላደረገችም። በሷ የተነሳ ፈጣሪ እሷን አሳምሮ ሚስቴን አስቀያሚ ያደረጋት ብዬ ሃይማኖቴን ቀይሬያለሁ። ሚስቴ ቀንታ ስትሰቃይ አብሬያት ተሰቃይቻለሁ። ዘመኑ ዘምኗል። ለምን መልኳን አታስተካክለውም? ያልሞከርኩኝ ይመስልሃል? ሰርጀሪ ወሰድኳት። ሰርጀሪ ከአቅማችን በላይ ነው። ይሄንን ማስተካከል የሚችለው ጸበል ነው አሉኝ። ከዛ ጸበል ወሰድኳት። ጸበልም ደግሞ መጥፎ መንፈስ እንጂ መልክ አያስለቅቅም አሉኝ። እሺ ብዬ ጂም አስገባዋት። ጂም እንደገባች ሰውነቷ ተለወጠ። መልኳ ግን ያው ነው። እሺ ምን ላድርግ? አይኗ እንዲስተካከል ብዬ ትራክ ላይ አላስሮጠው። አፍንጫዋ ሰልካካ እንዲሆን ብዬ ብረት አላስገፋው። በቃ ተስፋጣው። ሲጀመር ዋናው ውስጣዊ ውበት ነው። ውጫዊ ውበት እኮ ጠፊ ነው፣ አላፊ ነው። የሚስትን ውስጧን ተመልክተው። ፈጣሪ ሁሉንም የሰው ዘር በራሱ መንገድ ውብ አድርጎ አሳምሮ ነው የፈጠረው። የኔ ሚስት አንተ ብትሆን ታገባታለህ? በስመ አብ ወልድ መንፈስ ቅዱስ። እንዴ አንተ ለምንድን ነው የምታሟርትብኝ? ሟርተኛ ምን አድርጌ ነው? ቆይ እናትና አባትን ነው የገደልኩበት። በስመ አብ ወልድ መንፈስ ቅዱስ። አንተ ምንድነው? አንድ ህይወት እኮ ነው ያለኝ እኮ። እንዲባክንብኝ አልፈልግም። ታገባታለህ ወይ? እሷን ከማገባት ድንጋይ የጫነ ሲኖትራክ ቢገጨኝ እመርጣለሁ። ከሚስቴ ጋር ግንኙነት እንዳለ ደርሼብሃለሁ። እባክህ እንዳገልኝ። ኧረ አልገልህም። ምን አጠፋ? ከሚስት ጋር ስለተኛው ነው። ምን ችግር አለው? አትጨነቅ። እንደ ራስህ ቁጠረው። ቆጥሬዋለሁ። ጥሩ። የመጣሁበት ጉዳይ ምን መሰለህ? ለምን ሆቴል ፔንሲዮን እያላችሁ ከምትንከራተቱ ቤቴ መተህ መኝታዬን አልጋዬን አልለቅልህም? አረ ችግር የለውም፣ አታስብ። ሆቴል እንገናኛለን። ስነ ስርዓት። አይሆንም፣ መድከም የለብህም። እዛ ድረስ ምን አንከራተተ? ቤቴ ቤት ነው። በእውነት ችግር የለውም። እባክሽ ይበለኝ። ለቤተሰቤ ትልቅ ነገር ነው ያደረክልኝ። እኔ ደግሞ እቺን ትንሽ ነገር እንዳደረግልህ ፍቀድልኝ እባክህ። ቤቴና አልጋዬ ላይ ተኛ። ልጁ ለዱ አይናችሁን ባይን ያሳየኝ። አይሆንም። እባክሽ ይበለኝ። የሚስቴ ደስታ አንተ ነህ፣ የሚስቴ ፍቅር አንተ ነህ። እባክህ እሺ በለኝና ቤቴን ሙሉ አድርግልኝ። ለአንተ ስለው ግን እሺ። እኔ ያላመንኩትን ነገር ነው የምታስደርገኝ፣ ግን ውለታ ያለብህ። አመሰግናለሁ። ለራት ምን ይዘን እንግባ? ዶሮ። ቆንጆ፣ የእሷ ምርጫ ነው። እኔ ላይ ያስለመድኳት። እንኳን ደስ አለ። እንኳን ለቤት አበቃ። አሜና። ተሻለክ? አዎ። ታመላየ ሰው ማን እንደዚህ ድኖ ይራመዳል ብሎ ጠበቀ? አንተ ፈጣሪ በጣም የሚወድህ። አዎ፣ እድለኛ ነህ። እኔም እንዳንተ አብጄ ብድን ደስ ነበር የሚለኝ። ለምን? ለምሳሌ በተወደደ ጫማና ልብስ መግዛት አይጠበቅብህም። የታመምክ ጊዜ ራቁትህን ነበር የምትሄደው። እንዳለ ህብረተሰቡ ሁሉ ነገርን አይቶታል። ካሁን በኋላ ልብስ ራሱ ማድረግ አይጠበቅብህም። እንደውም ነገር አሁን ከለበስኩ አለባበስ ራቁትን ታምራለህ። ሌላስ? ሌላው ደግሞ ማለት ነው ከሰው ጋር ብትደባደብ፣ ሰው ብትጎዳ፣ ወንጀል ብትሰራ ተውና ማለት ነው ብትገድል ራሱ የአእምሮ በሽተኛ ነው ተብለህ ትለቀቃለህ። እውነትህን ነው። አዎ ምንም አይነት ወንጀል ብትሰራ አትታሰርም። ያለህን አውጣ።
ሳይጠራ የመጣ ካለ ይውጣ። እደግመዋለሁ፣ ሳይጠራ የመጣ ካለ ይውጣ። ኤፍሬም አንተን እኮ ነው ምንድነው እንዳልሰማ የምትሆነው? ውጣ። ተጠርቼ ነው የመጣሁት። አልተጠራህም። ውጣልን። አገግም። አልወጣም። ኧረ አትበጥብጠን እስቲ። ተከብረው የተጠሩ እንግዶቻችንን አትበጥብጥብን። ሂድ። አልሄድም። ኧረ አንድ በሉልኝ በሕግ አምላክ። አንድ ሰው ልውጣ እንኳን። ኧረ በእናታችሁ አስወጡልኝ። ኤፍሬም ውጣለት በቃ። ኧረ ሂድ በቃ እንብላበት። ሳትጠራ መተህ አይደብርህም እንዴ ፈጣጣ? ኧረ ይሄ አይን አውጣ ጀግናው። በቃ ሂድ። ሳልበላማ ከዚህ ቤት አልወጣም። በቃ በጣም ይቅርታ፣ ድግሱ ተሰርዟል። ሁላችሁም ውጡልኝ፣ ውጡልኝ በቃ። ለምንድን ነው የሚሰረዘው? አውቄ ነው። ሁላችንም እንውጣ። እሱ ከወጣ በኋላ ደግሞ ተመልሰን እንሰበሰባለን። እየሰማችሁ እኮ ነው። እኛ ለምን እንወጣለን? እሱ አይደለ አልወጣም ያለው? ደብድበን እናስወጣው። ስነ ስርዓት ያዙ። ማንም ሰው ጫፌ እንዳይነካኝ እሺ? ማንም ነግሬያቸዋል። በጸባይ ውጣ። ውጣ። ኧረ በስመ አብ። በቃ እወጣለሁ። ይወጣላችኋል። ቆይ ኤፍ አትውጣ። ቆይ ኤፊ አትውጣ። እናንተ አይደብራችሁም እንዴ? እሱ ጓደኛችሁ አይደለ እንዴ? አብሮ አደጋችሁ አይደለ? እንዴት ነው እንደዚህ ጨካኝ የምትሆኑበት? አመሰግናለሁ አቤላ። አረ ምንም አይደለም ኤፊ፣ የሰፈሬ ልጅ አይደለ እንዴ? ወንድማማቾች ማለት እኮ ነን። ወንድሜ ነህ። አሁን ለወንድምክ አንድ ውለታ ዋልለት። ምን? ቀጥ ብለህ ውጣ። ፍቅር ወይ መንገድ ላይ እየሄድኩኝ እያለ አንድ ሀብታም ሰውዬ መኪናውን አቁሞ አፈቅርሻለሁ አላለኝ መሰለህ? ምን አይነት ሰዎች ናቸው ግን? ብር ያላቸው ሰዎች በብራቸው የሚፈልጉትን የሚገዙ ነው የሚመስላቸው። እና አንቺ ምን አልሽው? እሺ አልኩት። ምን? እሺ አልኩት። እኔስ ብቻ አንተ ሞታላ ጥላሽኝ ልትሄጂ ነው? ምን ችግር አለው? ከማንም ደስታ የበለጠ የኔን ደስታ ነው አይደል የምትመኘው? የኔ ደስታ ደግሞ ከሱ ጋር ነው። እኔ ምን ልሆን ነው? ራስ ወዳድ አትሁን። ስለ ጥቅም እያሰብክ የሌላ ሰውን ህይወት አታጨናግፍ። ይሄን ፈጣሪ አይወደውም። ፈጣሪ የማይወደውን ስራ የሰራሽው አንቺ ነሽ። ስሚ፣ እኔ ጋር ፍቅር አለ፣ እሱ ጋር ገንዘብ። በብሩ አንቺን ገዝቶ ሲጠግብሽ ይጥልሽና ሌላ ይገዛል። ያኔ ተመጠሽ ስጨርሺ ማን ጋር ልትመለሺ ነው? አንተ ጋር። እኔ አልቀበልሽማ። አየህ፣ አታፈቅረኝም። ማንም ተጫውቶብኝ ሲጥለኝ አንተ ግን አላነሳሽም እያልከኝ ነው። ይሄ ምን አይነት ፍቅር ነው? ምንድነው አንገትን የምትደፋው? ንገረኝ፣ ምን አይነት ፍቅር ነው? ምን ላድርግልሽ? እሄዳለሁ፣ አገባዋለሁ፣ ልጅ ወልድለታለሁ። ከዛ ድንገት ከተፋታን ማለት ነው ወይ ከሞተ አንተ ጋር እመጣለሁ። አንተ ደግሞ ትጠብቀኛለህ ማንንም ሳታገባ ህይወትህን እንደዚህ ቁርምጥምጥ ብለህ። እሺ እንደሱ ነው እሺ የሚባለው። የኔ ባጣ ቆዩኝ። ባይ አባዬ። ወይዬ ልጄ፣ ለምንድን ነው አንተ ቆንጆ ሆነ እኔ አስቀያሚ ሆንኩት? በእናትህ ስለወጣክ። እናቴን ለምን አገባሃት? ብዙ ቆንጆ ሴቶችን አውቅ ነበረ። እናትህ ግን ቆንጆ ባትሆንም ጥሩ ልብ ነው ያላት። ዋናው ደግሞ ልብ ነው ብዬ አገባዋት። አንተ ልቧን ወሰድክ፣ ለኔ መልኳ ደረሰኝ። ፌር ነው? ያው ውስጣዊ ውበት አፍቅሬያት እኮ ነው። ለአንተ ደስታ ብለህ እኔ ላይ ፈረድክብኝ። ለመሆኑ ግን ስታገባት ልጅህ እሷን ሊመስል እንደሚችል አላሰብክም ነበረ? አላሰብኩትም ነበረ ልጄ፣ ይቅርታ አድርግልኝ። እኔ ይቅርታ ላደርግልህ እችላለሁ፣ ፈጣሪ ግን ይቅር ይልሃል? እሱ ነው ጥያቄው። ልጄ፣ የሰው ዘር በሙሉ ቆንጆ ነው። በራስህ ልትተማመን ይገባል። አባቴ፣ መልክህ እኔ እንዲመስል ደስ ይልሃል? አባትህ ነኝ እኮ። ለምንድን ነው የምታሟርትብኝ አንተ ሟርተኛ? ውጪ ይልከዚህ ይል አንዴ እናውራ። ምን ነው? አቢቲን የዲኤንኤ ምርመራ አስመርምሬው ነበር እና ሲወለድ ያቀፍኩት እኔ፣ ያስከተብኩት እኔ፣ የመጀመሪያውን ቃል የጠራው የኔን ስም፣ የመጀመሪያውን እርምጃ ያለማመድኩት እኔ፣ የመጀመሪያውን ፊደል ያስቆጠርኩት እኔ። የዲኤንኤ ውጤቱ የሚለው ግን ያንተ ልጅ አይደለም። አዎ ያንተ ልጅ ነው። ሲጀመር ለምን ተጠራጠርክ? እኔን አይመስልማ። ቁርጥ የድሮ ፍቅረኛሽን ነው የሚመስለው። እሱን አይደለም የሚመስለው። እኔ እኮ አንተ ነው የሚመስለው ስለው እኮ አላምን ብሎኝ ነበረ። ግን ያንተ ልጅ ነው። እኔን ሳይመስል፣ አንቺን ሳይመስል፣ ያንቺን ቤተሰቦች ሳይመስል፣ የኔን ቤተሰቦች ሳይመስል ዘሎ በድሮ ፍቅረኛሽ ወጣ። አዎ በቃሽን። የኔና አንቺ ትዳር እዚህ ላይ ያበቃልሽ። አያበቃልንም። አስታውስክ? ስንጋባ ምን ነበር የተባባልነው? ምን ብለህ ነው ቃል የገባህልኝ? ከሳሽ፣ ጠቆርሽ፣ አጣሽ፣ ነጣሽ፣ ተጣላን ብዬ ላልተውሽ ቃል እገባለሁ አላልከኝም? ደግሞ አርግዣለሁ። እርጉዝ ሚስትህን ጥለህ ልትሄድ ነው? ያረገሽው ልጅ የኔ ልጅ ነው አይደለም? እንዳትናገሪኝ። አንድ ያጣላል ብዬ እኮ ነው። ጉርሻም ይደገማል። ካልታከምኩኝ እሞታለሁ። ብር አዋጡና አሳክሙኝ። ስንት ነው መታከሚያ? 200,000። አላዋጣም። ብሞት ከዛ በላይ ነው የምታወጡት። ለሬሳ ሳጥን፣ ለቀብሬ፣ ከቀብር መልስ ደግሞ ጉረኞች ስለሆናችሁ በሬ ታርዳላችሁ። ለአርባዬ ለራሳችሁ ጉራ ሰው ለማብላት ብላችሁ በሬ ታርዳላችሁ። እስቲ አስቡት። ለመታከሚያ ከምታወጡት ገንዘብ ለቀብሬ ያወጣችሁት፣ ለሞት ያወጣችሁት ገንዘብ እኮ ይበልጣል። ልክ ነህ። ቆንጆ ንግግር ነው፣ ግን አላዋጣም። በህይወት እያለው እርዱኝና ስሞት ከፈለጋችሁ አትቅበሩኝ። ቆሻሻ ገንዳ ውስጥ ወስዳችሁ ጣሉኝ። በስማ ምን ነው? ገንዳ ውስጥ አይሆንም፣ ትቦ ውስጥ እንከታለን። ለዘመዶት ትቦ ይመኛሉ። አመሰግናለሁ። ምንም አይደለም። እናቃጥለውና አመዱን እንድፈው። ውጡልኝ። ምን ልንጠይቅ መተህ ታባረናለህ? እኛ እኮ ዘመዶች ነን። አሁን ዘመድ አለኝ ብል ማን ያምነኛል? እናንተ ከምቀብሩኝ ጅብ ቢበላኝ እመርጣለሁ። ጅቡ ጋር ልውሰድህ? ውጡልኝ። እማማ ወርቄ። ማን ነው? እማማ ወርቄ ያሉ? የለችም። ለምን ፈልገሃት ነው? እራት ልጋብዛቸው። ምን? የኔን ልጅ ሜሮን ነው? እናቴን ብርቄን ነው የፈለግከው? እናቶትን ብርቄ። የምን ጉድ ነው የምታወራው? ምን አይነት ዘመን ላይ ደረስን? የልጄ አቤል እኩያ ነህ እኮ። የአቤልን አያት ተመኘህ? አዎ፣ ፍቅር እኮ እድሜን አይመርጥም እኮ። እናቶትን እንዳየኋቸው ነበር ያፈቀርኳቸው። ከቤተ ክርስቲያን ነጭ በነጭ ለብሰው መንገድ ላይ ከዘራቸውን ይዘው ሲንገዳገዱ ሳይ ልቤ ተሸነፈ። አስፋልት ላሻግሮት ብዬ እጃቸውን ስጨብጠው ልቤን ፍቅር ያዘው። ከዛ ቀን ጀምሮ እሳቸው የሄዱበት ቤተ ክርስቲያን እንዳለ ጠፍቼ አላቅም። ዛሬ ራሱ ከልደታ ነው
የተመለስኩት። ለምንድነው ዛሬ የቀሩት? ትንሽ አሟት ነው የቀረችው። ምን ሆነብኝ ነው? ምን ሆኑብኝ በል አንተ ባለጌ። 80 ዓመቷ እኮ ነው። 80 ዓመታቸው ነው እንዴ? እኔ እኮ 90 መስሎኝ ነበረ። ለካ ልጅ ናቸው። ልጅ ናቸው አላለም? የአያትህ እኩያ ነች እኮ። አያቴ ነች። እኩያ ናቸው፣ አብሮ አደጎች ናቸው። አያቴ ነች ምን እንደምትወድ የነገረችኝ። የጥላውንን ዘፈን ይዤላት መጥቻለሁ። ጥሪያት። እውነተኛ ፍቅር ነዋ። አዎ እውነተኛ ፍቅር ነው። ስሙኝ፣ ለእርሶ ጥሩ የእንጀራ አባት ሆናለሁ። ትልቅ ሰው ነኝ እኮ። ከዚህ በኋላ ምን ታደርግልኛለህ? እንደ እንጀራ አባት ተንከባክቤ ባላሳደጎትም ተንከባክቤ ጦሬ እቀብሮታለሁ። ሂድ ከዚህ ሂድ። ጥሪልኛ። ምን አይነት ልጅ ነው? ውሻ ነው የምለቅብህ። ሂድ ከዚህ። ችግር የለውም። መቼም ሊለዩኝ አይችሉም። እሺ እውቁ፣ ሊለዩኝ አይችሉም። ይሄ ፍቅር ነው። እሺ ነገ ደግሞ ጡረታ ሊቀበሉ ስለሚመጡ አገኛቸዋለሁ። ተማሪ ኤፍሬም ግባ። መጥፎ ዜና አለኝ። ምንድነው? እናትህ ከሞተች በኋላ አባትህ ብቻውን እያሳደገ ቆይቶ ነበራ? አዎ። አሁን ግን እናትህን ረስቷት ሌላ ሴት አግብቷል። ያገባት ሴት ደግሞ ልጅ ካለ ካልፈለገም ስትለው የለኝም ብሎ ዋሽቷት አብሮ መኖር ጀምሯል። አያረገውም። አርጎታል። እሱ ላንተ መናገር ስላፈረ ነው እኔ እንደነገር የላከኝ። ካሁን በኋላ የሚንከባከብ ቤተሰብ የለህም። እንዴ ማለት? አዎ ተማሪ ኤፍሬም፣ በቃ ጎዳና መውጣት ነው። ጎዳናማ አልወጣም። አሳዳጊ የለ። የልትሄድ ነው ታዲያ? ምን ምርጫ አለ? ካሁን በኋላ ከደንብ አስከባሪ ጋር ስትሯሯጥ ነው የምትኖረው። ደንብ አስከባሪ? አዎ። ወይ ደግሞ መንገድ ላይ አንድ ሰው አግኝቶ በህገወጥ መንገድ ኩላሊትን ይወስዱብሃል። ህግ አይፈቅድማ። ማን ይከለክላቸዋል? የሚጠብቅ አባት የለ፣ የሚንከባከብ ቤተሰብ የለ። አባትህ እንደሆነ ስሜቱን አስቀድሞ ትቶክ ሄዷል። አናግረዋለሁ። ዝም ብሎማ አይተወኝም። ዝም ብሎ አልተውህም። የላክልህ ነገር አለ። ምንድነው? ማስትሽ ብርድ አስቸግሮታል። ጫማውስ እየተቀደደ አላራመድ ብሎታል። የተሰሩት ቀዶ ጥገና እየተፈታ እመም ለቆቦታል። እንግዲህ አሁንስ ለእናንተ መፍትሄ አለን። አለላ ማስትሽ። አለላ ማስትሽን ይጠቀሙ፣ ይወዱታል፣ ይረካሉ። አለላ ማስትሽ በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ሙሉ ፍቃድ ያለው። ለጎዳና ተዳዳሪዎች፣ ለሆስፒታሎች ታላቅ ቅናሽ አድርገናል። ዓላማችን ኢትዮጵያን ማጦዝ ነው። አለላ ማስትሽ። አባትሽ ያንቺ ባለቤት ቁማር ተበልቶ መክፈል ስላልቻለ ከሁለት አንዳቸው ውሰዳቸው ብሎ ነው የላከኝ። ማን ልውሰድ? ምን ልታረገን? የፈለኩትን። እኔን ውሰደኝ። አይሆንምማ፣ እኔን ውሰደኝ። ልጄ አንቺ ብዙ ይጠብቅሻል። ታገቢያለሽ፣ ትወልጃለሽ፣ ኑሮ ትመሰርቻለሽ። እኔ ግን ኖሬ ጨርሻለሁ። እኔን ውሰደኝ። አይሆንም፣ እኔን ውሰደኝ። አንቺ ምን ሆነሽ ነው? ተመልከቺው እማዬ፣ ቆንጆ እኮ ነው። ወድጄዋለሁ። እኔም ወድጄዋለሁ። ተይልኝ። አንቺ ሌላ ማግኘት ትችያለሽ። እኔ በዚህ እድሜ ማን ይፈልገኛል? ተይልኝ። እሺ እንግዲህ ስማኝ፣ እናቴ አርጅታለች። ምንም አሰራልህም። እኔን ውሰደኝ። ነይ አንቺ። እሺ አመሰግናለሁ። አንቺ ምቀኛ መርዝ ይሁንብሽ። የዘንድሮ ልጆች ለእናቴ አታውቁም። ሰላም ነው? ልጄ ልወስዶ ነው የመጣሁት። የለም። የት ሄደ? እየመጣ ነው። የት ወሰዳችሁት? የትም። የት ነው የወሰዳችሁት? በቃ ሻትጩብኝ። ለልመና አከራይተነው ነው ማለት? ለልመና አከራየ ነው ስትል? አዎ ሴቶች ወይ ወንዶች ይመጡና ለልመና ልጅ ይፈልጋሉ፣ እንሰጣቸዋለን ማለት ነው። ያንተ ልጅ ደግሞ በጣም ጎበዝ ነው፣ ልትኮራበት ይገባል። ጎበዝ ለማኝ ነው። ይሄ ህፃናት ማቆያ አይደለ እንዴ? ልጅን የሰጧችሁ እኮ እንድትጠብቁልኝ እንጂ እንድትለምኑበት አይደለም። እንዴት ነው ለ200 ብር ለ300 ብር ኪራይ ብላችሁ ልጄን የሰው ፊት የምታሳዩብኝ? አንድ ልጅ በቀን 3000 ብር ነው የሚከራየው። ፖሊስ ጋር ልደውል እንዴ? ኧረ በእናትህ እንዳትደውል፣ እንስማማ። ዞር በል አንተ። ሄሎ እህቴ፣ ልጆችሽን ማቆያ ቦታ ማስገባት ፈልገሽ ነበራ? ቆንጆ ማቆያ ቦታ አግኝቻለሁ፣ መጥቼ ወስዳችኋለሁ። እሺ 3 ልጆች አሉ። ስንት ኮሚሽን ታስቡልኛላችሁ? ምንም አልፈልግም። መፋታት ነው የምፈልገው። ለምንድን ነው መፋታት የምትፈልጊው? ምን አርገህልኝ ታውቃለህ? ለቤተሰቦቼ ለኔ ምን አርገህልኝ ታውቃለህ? ምን አላረክልኝም? እኔን ከማግባትሽ በፊት የት ነበርሽ? ቤተሰቦችሽ የት ነበሩ? ቤታችሁ ከማርጀቱ የተነሳ እላያችሁ ላይ እንዳይፈርስ በፈረቃን ነበር እንዴ ተሸክማችሁት የምተኙት? የቤታችሁ ጣራ ቀዳዳ በቀዳዳ ስለነበረ ዝናብ ሲዘንብ ቤት ውስጥ ዣንጥላ ይዛችሁ አልነበር እንዴ የምትቀመጡት? እኔ ነኝ ያስቀየርኩላችሁ። እኔ ነኝ ቤታችሁን ያሳደስኩት። አባትሽ የኔን ሙሉ ሱፍ ለብሶ አይደል እንዴ ሰርግ ቤት የሚሄደው? እናትሽ የኔን ሁዲ ውጪ ይበርዳል ልጄ ስጠኝ ውጪ ይበርዳል ብላ ሰጣታለሁ። እሱ ለብሳ አይደል እንዴ ነጠላ አርጋበት ለቅሶ ቤት የምትሄደው? ወንድምሽ ቤታችን ለጥየቃ ብሎ እየመጣ ሙሉ ልብሴን ወስዶ ዘርፎኝ አስኮ ጨረታ ሲያጫረታቸው አልያዝኩትም። ይዘነዋል እና ምን ማላረክልኝም ትያለሽ? ይሄ ብቻ ግን በቂ አይደለም። ምን ላርግልሽ ከዚህ በላይ? አሁን የቀረሽ ኩላሊቴን ነው። ኩላሊቴን ልስጥሽ? አዎ ምን ኩላሊትን ስጠኝ። ከዛ ሴፉ ሾው ላይ ልቅረብ። አላየህም? ባለፈው የሆነች ልጅ ባላ ኩላሊቱን ሰጥቷት ሴፉ ላይ ቀርባ ነበረ። እኔ ከማን አንሳለሁ? በቃ ከሰው አታሳንሰኝ። ኩላሊትን ስጠኝ እና ፍቅርን አረጋግጥ። ኩላሊቴን ልስጥሽና ፍቅሬን ላረጋግጥ። አዎ እሺ አዎ እንፋታለን። መፋታት አይደለም የምትፈልጊው? ችግር የለም ተፋታን። ለምን ቆምክ? ቆጨ? የተናገርከው ነገር ቆጨ? ለተናገርከው ነገር በሙሉ ይቅርታ ልጠይቀኝ ነው? ለአባትሽ እንደምትዩ ሱፌን ይመልስልኝ፣ ወንድምሽ ልብሶችን ይመልስልኝ፣ እናትሽ ሁዴን ትመልስልኝ እና የቤታችሁን ጣራ ፈልጓለሽ። ቆርቆሮ ተወዷል። የድሮ የተበሳሳቅ ጣራሽን እመልስልሻለሁ። እዛው ጃንጥላሽን ይዘሽ ትቀመጫለሽ። እዚህ ቤት። አቤት። ሚስትህ ዛሬ መኪና እያሽከረከረች
ሕግ ጥሳ ባሌ ከሷታል። አውቃለሁ። አንቺ እዚህ ምን ትሰሪያለሽ? ባሌ ሚስት ላጠፋችው ጥፋት በብር ሲቀጣት፣ እኔ ደግሞ አንተን እዚህ ቀጣሃለሁ። እሷ ላጠፋችው ጥፋት እኔ ምን አገባኝ? አንድ አካል አንድ አምሳል አይደላችሁ? ከአንድ ወንዝ ነው የምትቀዱት። እሷን ያበሰበሰ ዝናብ አንተንም ያረጥባል። ሚስቴ ለቅጣቷ 1000 ብር ለመንግስት፣ 1 ቅቅል ለባልሽ ከርስ ከፍላለች። እሱ አይበቃም? አይበቃም። ለባሌ ሆድ ቅቅል፣ ለኔ ኩሽና ደግሞ ሽሮ ያስፈልገኛል። ባለፈው 25 ኪሎ ሽሮ እንዳስፈጨች አውቃለሁ። ግማሹን ስጠኝ። ህግ የማይፈቅደውን ስራ አትስሪ። ሂጂ። ይፈቅዳል። ባሌ ውጪውን ከተማውን እሱ፣ እኔ ደግሞ ኮብልስቶኑን ሰፈሩን እኔ እቆጣጠራለሁ። ቅቅል ውጥር ያደረገውን ቦርጩን ብትቆጣጠሪ አይሻልሽም? አለበለዚያ በቅርቡ ይተረተራል። ይሄን አልማ ቦርጫም አይደለም ባልሽ ወፍራም አይደለም፣ ቦርጫም አይደለም። የኮንዶሚኒየሙን ደረጃ የሚወጣው በ2 ወዛደሮች ተደግፎ አይደለም። አትዋሽ፣ ውሸት አልወድም። ሳታቅ አታውራ። በ4 ወዛደሮች ነው ተደግፎ የሚወጣው። ሂጂልኝ። ሽሮ ስጠኛ። እግዜር ይስጥልኝ ደፋር። አሻንጉሊት ይዤ ልመጥቻለሁ። ምን ይሰራልኛል ደግሞ? ስታስጠላ። ትጫወትበታለህ። ስታይኝ በአሻንጉሊት የምጫወትበት እድሜ ላይ ነኝ። አዎ 6 ዓመት አይደለ? ለአጫም። አሁን ስልክህን አምጣ፣ ጌም ልጫወትበት። ሞባይል ካካ ነው፣ እንካ አሻንጉሊት። ካካ ምን እንደሆነ ታውቃለህ? እናቴን ልበላ ማሰብ ነው። ለቁም ነገር ነው የምፈልጋት። ከዛ ልታስረግዛት፣ እኔም በሌላ ለአጫም ሕፃን ልተከኝ። አረ ግን አልመሸም? አተኛም? እማዬ ይሄ ሰውዬ እናትህን እስከማገባት ድረስ ነው የምንከባከባት። ከዛ አስረግዛትና ምርጫ ስላሌላት አንተን ትታ የኔ ብቻ ትሆናለች እያለኝ ነው። አረ ያልተባልከውን አታውራ። ምንም አላልኩትም ብለሃል። እኔ እንድደሰት የምትፈልግ ከሆነ ሞባይልህን ትሰጠኝ ነበረ። እንካ። ቆይ ምን ይሰራልሃል? ፊልም አይበታለሁ። እንዴት ናችሁ ተማሪዎች? ስጦታ ገዝተንልሃል። አመሰግናለሁ። ምንድን ነው? ዶዶራንት? ሁላችንም አዋተን የገዛንልህ። ይገባሃል። በጣም ነው የማመሰግነው። ይገባሃል ቲቸር። ቆይ ግማታም ነህ ለማለት ነው? አዎ ቲቸር፣ በጣም ነው የምትሸተን። እኔ ባንተ የተነሳ አፍንጬን ሳይነስ ያዘኝ። ቤቲ ደግሞ ሸታሃት አይኗን አቃጥሏት ሾርት ሳይት ይዟታል። አሁን መነጽር ታዞላታል። አቤላ ደግሞ ሳምባው ውሃ ቋጠረ። ታሳፍራላችሁ። ክብረ ቢስ ናችሁ። ለእናንተ ብዬ ነው የምለፋው። ጠዋት ተነስቼ ሳልታጠብ እናንተን ለማስተማር እዘጋጃለሁ። ባስተምራችሁ ይሻላችኋል ወይስ ባልሸታችሁ? ባትሸተን አትግማን። ሌላ ነገር ምንም አንፈልግም። የሞተ ድመት እኮ ነው የምትሸተው። ቲቸር በግራዋ ነው እንዴ የምትታጠበው? ተው ቲቸር አትዘንብን። ላንተው ብለን እኮ ነው። አልፈልግም። ሸተትከን አላችሁኝ እኮ። ሌላም ስጦታ ይዘንልህ መተናል። ምን? ኮልጌት። ባለፈው ፈተና ላይ የሀገራችን ባንዲራ ምን ይወክላል ሲባል አንዱ ተማሪ አረንጓዴ ልምላሜን፣ ቀዩ ደግሞ ደምና መስዋዕትነትን፣ ቢጫው ደግሞ የቲቸራችንን ጥርስ ነው የሚወክለው ብሎ ራይት አግኝቷል። አዎ ቲቸር፣ በጥርስ ነው እንዴ ምሳን የምትቋጥረው? ጠዋት የበላኸው እስካሁን ድረስ ጥርስ ላይ አለ። በቃችሁ።